በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድላቸውን እናሰማለን። የእግዚአብሔር ኃይል ስልጣን እየረዳው የብርሃን ሞገስ እየጋረደው ቅዱስ ኤዎስጣቴዎስ ያደረገው ኃይል ገድል ይህ ነው። ወደ ኢየሩሳሌም ይሄድ ዘንድ በወደደ ጊዜ ፍጥረቱን ሁሉ ወደ ያዘ እግዚአብሔር ጸሎትን ጸለየ። እንዲህ ብሎ ጸለየ። የጌታዬ የኢየሱስ ክርስቶስ አባት ከአብርሃም ጋር የተነጋገር የይስሐቅን ፍጥረት የፈጸምክ ለያዕቆብ ምስክርነትን ያጸና የዮሴፍ ጸጋ የሙሴ ሕግ ወገኖችን በምድረ በዳ 40 ዓመት የጠበቅ ቀን በደመና ሌሊቱን ሁሉ በብርሃን ምሰሶ የጋረድክ በነቢያት አንደበት ትንቢትን የተናገርክ በአንድ ቤት ተሰብስበው ላሉ ሐዋርያት ላይ ጸጋን የገለጥክ ይህም መንፈስ ቅዱስ እንደ እሳት እያለ በሐዋርያት ላይ ወረደ። እነሱም በአገሩ ሁሉ ቋንቋ ተናገሩ። እኔንም የሚሄድባትን መንገድ ምራኝ። ይህንን ማነጋገር በጨረሰ ጊዜ ከሰማይ እንዲህ የሚል ቃል መጣ። የምወደው ወዳጄ ኤዎስጣቴዎስ ሆይ ጽና እንጂ አትጠራጠር፣ ጨክን እንጂ አትፍራ። እኔ ካንተ ጋር እኖራለሁና ስለ አባት ሰማያዊት ኢየሩሳሌምን ስለ እናትህ የገነት ተድላ ደስታ ስለ ድካምና ስለ መጋደል ሰጠዋለሁ። ቅዱስ ኤዎስጣቴዎስም ይህን ቃል ከእግዚአብሔር ዘንድ ከሰማ በኋላ ወደ ኢየሩሳሌም ይሄድ ዘንድ በጠዋት ተነሳ። ልጆችንም ጠርቶ እንዲህ አላቸው፣ የኔን ሞት እስክታውቁ ድረስ። እነሱም እሺ በጎ አሉት። ይህንንም ብሎ መንገድን አቅንቶ ወደ ኢየሩሳሌም ሄደ። ይህንንም ብሎ መንገዱን አቅንቶ ወደ ኢየሩሳሌም ሄደ። ልጆቹም ሸኙት። እርሱም እንዲህ ብሎ መረቃቸው፣ ልጆቼ ሆይ በመንግሥተ ሰማያት እንገናኝ ዘንድ ያዘዝኳችሁን ትእዛዜን ጠብቁ አላቸው። ከዚህ በኋላ ከእነርሱ ስለተለየ ሁሉም እጅ ነስተው እያዘኑ ወደ ቤታቸው ተመለሱ። በዚህ ሌሊት ቅዱስ ኤዎስጣቴዎስ አብሳዲ ብሎ ጠራው። ከደቀ መዛሙርቱ አንዱ በረከትን ይወስድበት ዘንድ በተንኮል መጥቶ አባቴን ያለው ጠርተኛልና ምን ልታዘዝ አለው። የመጻሕፍትንና የመንፈስ ቅዱስን ምስጢር የሚያውቅ አባታችን ቅዱስ ኤዎስጣቴዎስ የዚህን አገልጋይ ተንኮል አውቆበት ያንተ ያልሆነውን የወንድምህን በረከት ለምን ትፈልጋለህ? ቅዱስ ዮሐንስ በወንጌሉ ያለውን አልሰማህም አለ። እግዚአብሔር ካልተሰጠው በቀር ጸጋን ማግኘት የሚቻለው የለም። ይህች በረከት የአብሳዲ ናት እንጂ የአንተ አይደለችም አለ። ይህንንም ብሎ አብሳዲ ብሎ ጠራው። እርሱም አቤቱ ጌታዬ ጠርተኛልና ምን ልታዘዝ አለው። ቅዱስ ኤዎስጣቴዎስም እነሆ በረከት ከሰማይ ተሰጠች አለው። ሰውነታቸውን በጾምና በጸሎት በእርትምና ካስገዙ ጻድቃን በስተቀር እርሷን መቀበል የሚቻለው የለም። የዚህን ዓለም ወርቅ ብር ስለማይሹ ሰውነታቸውን ለመከራ አዘጋጁ። የዚህን ዓለም ጣዕም ያልወደዱ ሰውነታቸውን እንደ መላእክት ስላደረጉ ትሰጣለች። ይህን ጠብቁ አላቸው። ጌታም ብዙ ፈተናቸው። ሰውነታቸውንም ስሙን ያመሰግኑት ዘንድ ንጹሕ ሆኖ ተናገረ። ጌታም ብዙ ፈተናቸው። ሰውነታቸውም ስሙን ያመሰግኑት ዘንድ ንጹሕ ሆኖ ተገኘች።
አባታችን ቅዱስ ኤዎስጣቴዎስ ይህን ተናግሮ እጁን በአብሳዲ ላይ ጫነበት፣ ሙሴ በኢያሱ ላይ እንደጫነ። ያዕቆብ ይሁዳን ለመንግስት፣ ሌዊን ለክህነት፣ ዮሴፍ ልጆቹን ኤፍሬምንና ምናሴን ወደ አባታቸው ያዕቆብ ባመጣቸው ጊዜ እግዚአብሔር የተባረከ የተቀደሰ ሕዝብን ያደርጋችሁ ብሎ እንደመረቃቸው እንደዚሁ አባታችን ቅዱስ ኤዎስጣቴዎስ ልጁ አብሳዲን እንዲህ ብሎ ባረከው። የነቢያትና የሐዋርያት በረከት፣ የአሸናፊዎች ሰማዕታት በረከት፣ የመስተጋድላን ጻድቃን በረከት፣ የትጉሃን መላእክት አለቃ ቅዱስ ሚካኤል በረከት፣ የክርስቶስን መምጣት የተናገረ የቅዱስ ገብርኤል በረከት፣ የመንፈሳውያን ሁሉ በረከት፣ የደስተኞች የማይበረ በኩር ሁሉ በረከት፣ የዓለም መድኃኒት የወለደች የእመቤታችን የቅድስት ድንግል ማርያም በረከት በአንተ ላይና በልጆችህ መታሰቢያዬንና መታሰቢያን በሚያደርጉ ለዘላለም በእውነት ይደርባቸዋል። ምርቃቱን በጨረሰ ጊዜ የተቀደሰ ምራቁን በግንባሩ ላይ እንደ በለሶን ቅባት ቀባው፣ እንዲህም አለው። የሐዋርያትን ትእዛዝ መጽሐፍ ፈልግ፣ የቅድስት ሥላሴን የቀኑና ሕግ አስተውል። ከኔ በኋላ ነጣቂዎች ተኩላዎች ሃይማኖትን የሚክዱ አባቶቻችን ሐዋርያት የደነገጓት የቀናች ሃይማኖትን የሚለውጡ ኤጲስቆጶሳት ይመጣሉና እኒህም ኤጲስቆጶሳት የመናፍቃን ወገኖች ሃይማኖትን የሚውጡ የንስጥሮሳውያን በተቀደሰች ሶስትነት ላይ አራተኛ የሚጨምሩ ናቸው። ምዕመናንንም ሁለተኛ ያጠምቋቸዋል። አባታችን ኤዎስጣቴዎስ ይህን ከተናገረ በኋላ ልጁ አብሳዲን እንዲህ ብሎ አዘዘው። ጽናት ትፍራ፣ እነዚህን የኒቆላውያን ወገኖች አንተ ታሸንፋቸዋለህና መጻሕፍትን ለማንበብ ስለማስተማርና መገሰጽ ጠንቅቀህ ወቅ። በተማርክበት ጸንተህ ኑር፣ የክርስቲያንን መንጋ ጠብቃለሁ። ዳግመኛም እንዲህ አለው። አንተና ከአንተ በኋላ የሚነሱ ልጆች በእኔ ፍቅር የተመሰጡ ይሆናሉ። እነርሱም ዜና ገድሌን ሰምተው ደስ ይላቸዋል። ሥርዓቴም በእነርሱ ዘንድ ጸንታ ትኖራለች። እግዚአብሔር ይባርካቸዋል አለ። ከአባቱ ከቅዱስ ኤዎስጣቴዎስ ዘንድ ይህን ትንቢት ሰምቶ አብሳዲ ሰገደለት፣ እንዲህም አለው። አባቴ በረከት ትደረሰኝ። እርሱም ልጄ ሆይ ሕጌ ሥርዓቴ ባንተ ትጸናለችና ወደ ቦታ ተመልስ ግባ አለ። አባ አብሳዲም ወደ ወደድኩት ሄዳለሁ እንጂ አልመለስም አለ። ይህም ብሎ የመረረ ልቅሶን አለቀሰ። ያለ ስንቅ ሲሄድ አይቶታልና ለእግሩ ጫማ፣ ለእጁ በትር፣ ለጎኑ ማረፊያ ምንጣፍ ሳይኖረው ልብሱም አንዲት የፍየል አጎዛ ናት። ከታችና ከላይ የሚለብሰው የለውም ነበር። ምንም የሚለብስ አጥቶ አይደለም፣ ጌታችን በወንጌል የተናገረውን አስቦ ነው እንጂ አንድ አገልጋይ ለሁለት ጌቶች መገዛት አይቻለውም ያለውን አስቦ አንዱን ወዶ ሌላውን ይጠላልና ካልሆነም ለአንዱ ይታዘዛል። ገንዘብ እየወደዳችሁ መገዛት አይቻላችሁም። ይህን አስቦ ዓለምን ናቀ። በምድር ያሉ ሐሳቡን ሁሉ ተወ። የማይጠፋ የማይበላሸውን በሰማይ ያለውን መርጧልና። በምድር ያለ ምግብና መጠጥን አላሰበም። በምድር ያለ ምግብንና መጠጥን አላሰበም። ነገር ግን መብሉ መጠጡ ከዓይኑ የሚፈሰው እንባው ነው እንጂ። ልብሱም የእግዚአብሔር ቃል ነው። መታጠቂያው ድንግልናና ቅድስና ነው። ይኸውም የመንፈስ ቅዱስ ሰይፍ ነው። አባታችን ኤዎስጣቴዎስም ሀገረ ማርያም ደርሶ ልጁ አብሳዲ ጽና፣ በርታ፣ ያዘዝኩን ሁሉ አድርጋለሁ። ይህንም ባለው ጊዜ አንገት ለአንገት ተያይዘው ለብዙ ሰዓት አለቀሱ። ቅዱስ ኤዎስጣቴዎስ ልጁ አብሳዲን ወደ ቦታ ተመልሰ ግባ አለው። በጸሎት አስበኝ፣ ከአንተ ጋር በሥጋ በመለየት ያትጠራጠር፣ ፈጣሪያችን እግዚአብሔር ከኛ ጋር አለና በመከራ አይተወንም። በሥጋ ብንለያይም በመንፈስ አንለያይም። አምላካችን ይጠብቀን ዘንድ ስልጣን አለውና ከእርሱም ጋር በመንግሥተ ሰማያት ያገናኘን ዘንድ ስልጣን አለው አለው። አንተስ ጸንተ የእግዚአብሔርን ቃል አስተምር። ጌታችን ከሁሉ በፊት የአምላካችሁን መንግሥቱና ጽድቁን እሹ ፈልጉ እንዳለ አባ አብሳዲ ከአባቱ ዘንድ ይህን ሰምቶ ወደ ቦታው ተመለሰ። ዳግመኛ ከመምህሩ ከአባ ኤዎስጣቴዎስ ዘንድ መንፈስ ቅዱስን ተቀብሎ ተመለሰ። ብሩሃን ወዳን የሆኑ የአባቶቻችን ጸሎታቸውና በረከታቸው በሁላችን ላይ ይደር ለዘላለም በእውነት።